እናት አባት የሆኑትን እናት አባቶትና አያት የሆኑትን በአሁን ሰዓት የሰው ልጅ አግተው የሰው ልጅ ያሰቃያሉ። የራሳቸው ልጆች ሸፍነው ከድነው ምንም እንዳይነካባቸው ሳስተው ያኖሩ የሰውን ልጅን የሚያሰቃዩ ብዙ ሰዎች አሉ። ግን የዛሬ ቪዲዮ በጣም ደስ የሚል ከዚህ በፊት በጣም እንደ ማህሌትና እነ ማህሌት ኬዝ ነው የገጠማቸው የነበረው ቢኒና ሄርሜላ የምታስታውሱ ከሆነ ያው ቆይተዋል። ቪዲዮን ከተሰራ ቢያንስ አመት ይሆናል። በጣም ተቸግረው በገዛ በአባታቸው ንብረት ነው አክስታቸውና ልክ እንደ አሁን እንደ ማህሌት ማለት ነው በአክስታቸውና ዘበኛ እነሱ ቤት የተቀጠረው ዘበኛ ነው። ያ ሁሉ ተቸግረው የሆነ ትንሽ ቤት ተቀምጠው እሱ የቀን ስራ የሰራ ነው የሚኖሩት የነበረው። ምንም አያውቁም። ከትምህርታቸው ተቋርጠው ድግምት የሆነ ስህር ነገር ተሰርቶባቸው ነው እኮ ነው ምንም ነገር። አባታቸው በጣም ሀብታም ያለው ልክ እንደ አሁን እንደ ማህሌት አይነት ኬዝ ነው የገጠማቸው የነበረው። እነ ቢኒ ግን ይህ ጀግናችን ይህ ንቁ የሆነ ምንም አይነት ቃላት መግለጽ ማለት የእንደሱ ቃላት የለኝም። ይህ ጀግና ነው። ከዛ ካሉበት ሰው መጥቶ ጠቁሟቸው፣ ጎረቤታቸው መጥቶ ጠቁሟቸው ነው ጠቁሞት እኮ ነው በዛ ሰዓት ለእነሱ ባሉበት አፈላልጎ እየተቀመጡበት ቦታ ፈተዋቸው ይዞ አፈላልጎ አገኛቸውና ከዛ ስቃይ ወጥተው እንደውም አላምንም ነው ያሉ የነበረው። ዘበኛው አባታችን ነው እኛ እናምንም ነው ማለት እንዳያውቁ ነው የተደረጉት። እነዚህ ልጆች እንዳያውቁ የሆነ ነገር ተደርጎባቸው ነበር። ሀት እንኳን ለአባታቸውና ለእናታቸው ቀብር ወስዶ ሲያሳያቸው በዛ ሰዓት የነስራይን ወይም ልዑል ቢኒ ምንም አላምንም ነው ያለው የነበረው። አሁን የዛ ጊዜና አሁን ያላቸው ልዩነት ወላሂ ማሻአላ። ብዙ ነገር ከስቃይ በኋላ ብዙ ደስታ አለ። ከደስታ በኋላ መከራ እንዳለ ከብዙ ስቃይ በኋላ ደስታ አለ። የዛኔ ቪዲዮ ያያችሁ ልጆች በሙሉ ታስታውሱታላችሁ እርግጠኛ ነኝ። ሰው በሙሉ አልቅሱ በቃ ብዙ ነገር ደርሰው ነው። እንደውም በመሃል ደግሞ ታርቀው ጥሩ የኖሩ በመሃል ሰው የረዱ መልሳ የአባታቸው እህት መታ ወንድምና እህት እንዲለያዩ አድርጋ ምን ብላ ብዙ ነገር። ይሄ በሙሉ የነስራይን ነው ቦታ ያደርገው። እንኳን ተጣልተው ተለያይተው ሄርሜላ ከቤት ወጥታ ካክስቷ ጋር ሁና ብዙ ነገር በሰው ያልሆነ ነገር ብር እንደሷ በአካውንት እንድታስገባ አድርጋ አክስታቸው መታ። ይሄ ሁሉ ደግሞ ታግለው ምን ብለው የነስራይን ነው እሷም ወደ ቤቷ እንድትመለስ ከወንድሟ ጋር አብራ እንድትኖር ጥሩ ስራቸው እንዲሰሩ መክሮ ዘክሮ አስተካክሎ አክስታቸው ለህግ አሳልፎ ሰጥቶ ያው አሁን አልሐምዱሊላህ ተስተካክለው ይኖራሉ። ብዙ ሰው ይረዳሉ። እነሱ የሚረዱ ደግሞ አዲስ አበባ ምናምን አይደለም ገጠር ድረስ። ምክንያቱም የእነሱ አባት ገጠር ያሉ ሰዎች ናቸው የሚረዳው የነበረው ተባለ። ገጠር ያሉ የተቸገሩ ሰዎች እነ ሄርሜላ አባት ማለት ነው። አሁን ግን እነሱ በተራቸው ልክ የአባታቸው አራያ ይዘው ሰውን የረዱ ነው። በጣም ደስ አይልም? ግን ምንም ነገር ሚዲያ ላይ ሊወጣ አይፈልጉም። የሚረዱት ነገር በድብቅ ነው እንጂ መቼም እኮ አላህ ሱብሓነሁ ወተዓላ ብለዋል፣ ምንም አይነት ሰደቃ ስንሰድቅ በድብቅ ነው እንጂ በቀኝ እጃችሁ ሲሰጥ ግራ እጃችሁ እንዳያይ ነው የሚባለው። ማንም ሰው ሳይሰድቁ ነው። ምክንያቱም የምናደርገው ጥሩ ስራ በሁሉ ለራሳችን መልሶ ነው የሚከፍለን። እና እነሱ ሁሉ ነገር በድብቅ ነው እንጂ በፊትም ነስራይን ተነግሯል። ብዙ ሰዎች ረዱ። ብዙ ሰዎች ካሉባቸው ችግር አውጥተዋል። ብዙ ቤታቸው ያረጀ ቤታቸው የፈረሰባቸው ሰዎች ቤታቸው አስተካክሎ አሳድሰው ብዙ ሰዎች የረዱ ነው። ግን በቪዲዮ ምናምን ሊገቡ ስለማይፈልጉ ነው ብሎ ተናግረው ነበረ። ግን አሁን ዛሬ አንድ እህታችን ሻይ ቡና የምትሰራ የተቸገረች በገዛ ባልዋ የተበደለች በገዛ ባልዋ እናት የተበደለች ሴት አግኝቶ ሪል ስቴት ቤት ገዝቶ ናት አስደስተዋት ከእህቱ ጋር ሆኖ በጣም ነው ደስ ያለኝ። በቃ ለዚህ ደርሰው እንደዚህ ያስቡ። የሰውን ችግር ለእኔ ችግር ነው። ሰው በሙሉ ርቀዋት ብሎ እንደዛ ሲያወራ ጊዜ ያ አላህ በቃ እናንተም ለሰው ደርሳችኋል ማለት ነው አልኩኝ። እናንተም አሁን ከዛ ስቃያችሁ ወጥታችሁ ያ ትላንት ስቃያቸው አስታውሰው ነው አሁን የተሰቃየ ሰው ሲያዩ የተራበ ሰው ሲያዩ ለመርዳት ወደ ኋላ ይሉ። በቃ ሰው ማለት እንደዛ ነው። ያለፈበትን ማይረሳ ሰው ነው ሰው የሚባለው። ያለፈበትን ችግር አስታውሶ ትላንት በችግር ካለፍኩኝ ዛሬ ጥሩ ሁኔታ ላይ ካለሁኝ የትላንት ችግር መርሳት የለብኝም።
ያ ችግሬ አስታውሼ በእኔ የበሱ ሰዎችን መርዳትና ማገዝ ባለኝ አቅም አላቅም። ማንም ሰው አያስገድም እኮ ፈጣሪያችንም አያስገድንም። ባለን አቅማችን እንደዚህ ሰው ስንረዳ ጊዜ በጣም ደስ ይላል። ደግሞ የእሷ ህይወት በጣም ያሳዝናል። ከገጠር ዩኒቨርሲቲ ልትማር መታ የሆነ ባል ፍቅረኛ ብላ በጣም የተዋደዱ አርግዛ፣ ግን የገዛ ቤተሰቦቹ ምንም ነገር ልጁ እንዲወርድ ነው እያደረጉኝ ያለች። ብዙ ነገር ሀታ ቤታቸው ወስተው ትንሽ የክፍል ሰጥተውኝ ነው ምኖረው ነበረው። ግን ልክ በቃ ሁሉ ስራ መሰራው እኔ ነበርኩኝ። ምን ነበርኩኝ እንደ ሰራተኛ ነው የምታየኝ የነበረው እናቱ። በመጨረሻ እና እኔ እዛው ወልጄ ቁጭ ባልኩበት እሱ ሌላ ሴት ሊያገባ ሽማግሌ ሊላክ ቤት ድግስ የተደገሰ ምን የተባለ ምን ጉድ ነው ብዬ ስጠይቃት ጊዜ አርፈሽ ብትቀመጪ ይሻልሻል፣ ልትሞቺ ካልፈለግሽ አርፈሽ ተቀመጪ፣ የልጄ ሽምግልና ልልክ እኮ ነው፣ ምንም ነገር እንዳታዋርጅን፣ በአንቺ እንደወለድ እንዳታዋርጅን እኮ ነው። ምክንያቱም መጀመሪያ ብር እንስጥሽ ልጁ አስወርጅ ሲሏት አይ አላስወርድም የሰው ህይወት አላጠፋም ብላል ቤታቸው ገብታ ስለወለደች አርፈሽ ብትቀመጭ ይሻላል፣ ወይም እንኪ እስካሁን የሰራሽበት ብር ተብዬ ተሰጥቶኝ ከዛ ቤት እንድወጣ ልጄ ተቀምቼ እንድወጣ አደረጉኝ አለች። የገዛ ልጇ 9 ወር የተሸከመችው 2 ዓመት ሆኖ ያሳደገችው ልጇ ተቀምታ ከዛ ቤት እንድትወጣ እሷ ውስጥ እዛ ቤት ውስጥ ቁጭ ብላ ሌላ ሴት ሊድሩለት። በሰው ልጅ ላይ ክፉን ስንሰራ ጊዜ መልሶ ይከፍለናል። ያ ባልዋ አግብተዋል፣ ደስተኛ ሆኗል። ግን የሆነ ጊዜ ፈጣሪ ይከፍለዋል። በእሷ ላይ ያወጣው ግፍ በሰው ላይ ይከፍለዋል። እሷ ግን የእሱ እናት ሀብታም ስለሆነች ብር ስላላት ልትዋረድ፣ በሰፈር ሰው በአዝማድ በዘመን ልትዋረድ ስላልፈለገች እቺ ልጅ ጎዳቻት፣ ተጽዕኖ አደረሰችባት፣ ልቧ እንዲሰበር አደረገች። በዛ ላይ ደግሞ ልጇ ተቀማች። ለምን እንደዚህ ያደርጋሉ? አያችሁ፣ ትላልቅ ሰዎች ሰውን ይበድላሉ። እንደ ቢኒና እነ ሄርመና አይነት ህፃን ናቸው እኮ ገና ልጅ ናቸው፣ ገና ወጣት ናቸው፣ ገና ፈላ ወጣቶች እኮ ናቸው። እነሱ ግን ካለችበት ችግር አንስተው ስራዋ እንዲስተካከልላት፣ ሌላ ቦታ ቀይራ እንድትሰራ፣ ጥሩ ስራ እንድትሰራ፣ በዛ ላይ ደግሞ ሪስቴት ቤት ገዝተውላት፣ እንዲህ አይነት ወጣት በአሁን ሀገራችን ላይ የበዛ ነው የሚመጣ። እኔ ወላሂ እነ ነስር አይንም ሆነ እነዚህ ጥሩ ጥሩ የሚሰሩ ወጣቶች በጣም ነው የምወዳቸው። በቃ የተለየ ቦታ ነው ያለኝ። ሰው ነው ሰው በመሆኑ ብቻ ዘመዳቸው አደል ምናቸው አደል ወይ አንድ ሰፈር አደሉ ብቻ ሰው በመሆኑ ብቻ ሲረዱ በጣም ነው ደስ የሚለው። በቃ የሆነ የሚያስደስት ደስታ እኮ አለው። ምክንያቱም የሰውን ችግር የሚረዳ ሰው እኮ በጣም ደስ ይላል። እኔም ሰው ነኝ፣ የሰውን ችግር መረዳት ግድ ይለኛል። ግን አንዳንድ ሰዎች አሉ የሰውን ችግር ማይረዱ፣ እነሱ ችግር የሚባል ነገር ማይነካቸው የመሰለ ሰው ሆኖ ሀብታም ሆነ ድሃ ምንም ሆነ ምንም ችግር ማይቀምሰው ሰው የለም። ማንኛው ሰው ችግርን ይቀምሰዋል፣ ይቸገራል፣ ለሰውን ፊት ያያል። ግን እኛ ሰዎችን ራስ በራሳችን ተባብረን ለሰው ብለን ሳይሆን ለፈጣሪያችን ብለን ተባብረን ያ ሰው መርዳትን ማስደሰትን የመሰለ ነገር እኮ የለም። ዛሬ አሁን ልጅቷ ምን ያክል ነው የተደሰተችው? ያ ሁሉ ተከፍታ ልጅዋ አታ፣ ቤተሰቦቿ አታ፣ በባሏ ልቦናዋ ተሰብሮ፣ በባሏ እናት ልቧ ተሰብሮ የኖረች ሴት ዛሬ እንዲህ በአንዴ አስደስተዋት ምን ያክል ነው ደስተኛ የሆነችው? ምን ያክል ነው ከደስታ ብዛት ለቅሷ ነው የበዛው። ማልቀስ ነው የጀመረችው። ስቅስቅ ብላ ነው ያለቀሰችው። እኔ የነስራይን ለአንተ መቼም ማመስገን ቃላት የለኝም። ብቻ ያሰብከው ነገር በሙሉ አላህ ሱብሓነሁ ወተዓላ ያሳካልህ፣ እድሜና ጤና ይስጥህ። ከዛ በላይ ምንም ነገር የለም። ለእኛ ሀብታችን ሁሉ ነገራችን እድሜና ጤና ነው። አንተ እንደ ሰውኛ ነው የምታስበው። በዚህ ባህሪ፣ በዚህ ጸባይ፣ በዚህ በጥሩ ስነ ምግባርህ ላይ ደግሞ አላህ እድሜና ጤና ይስጥህና የበለጠ ነገር የምትሰራ ጀግና አላህ ያርገህ። የነስራይንን ማለት ነው። ሄርሜላና ቢኒ ወንድሟን ሁሌ ሰው ከመርዳት ወደ ኋላ እንዳትሉ፣ ሰውን ከማስደሰት ወደ ኋላ እንዳትሉ። ሰው የሚያስደስት ሰው ፈጣሪ የሚደሰትበታል። ደግሞ ባለን ነገር የጨመረ ይመጣል እንጂ አይቀንስም። ሰው በረዳን ቁጥር፣ ሰውን ባስደሰተን ቁጥር ባለን ነገር የጨመርን እንመጣለን እንጂ ምንም የምንጎዳው ነገር የለም፣ የሚቀንስብንም ነገር የለም። እጃችን በዘረጋን ቁጥር በዛው ልክ አላህ ሱብሓነሁ ወተዓላ ይሰጠናል። ለሰውን ጥሩ በማሰባችን ሁሌ እንደዚህ ደስታ ነገር ለመስራት በቃ እንደዚህ ደስ የሚልም ነገር ስታዩ ጊዜ እኔም እንደዚህ ሁኜ በቃ ለሰው ብረዳስ ብላችሁ የሆነ
ደስ ይላል። በቃ ተነሳሽነት ይኖራቸዋል። ግን መጥፎ ነገር ስታዩ ለምን እንደዚህ ብላችሁ ልባችሁም ይከፋል። በዛው ልክ ልባችን ተከፍቶ በዛው ልክ ደግሞ ሌላ ነገር ደስታ ስናይ ጊዜ ደግሞ በጣም ነው ደስ የሚለን። ወደር የሌለን ደስታ ነው ያለን እና ኢትዮጵያ ላይ እንደዚህ ጥሩ ጥሩ የምትሰሩ ጀግና ልጆች በሙሉ እንዲሁ ፈጣሪ ያስደስታችሁ። ወላሂ ፈጣሪ ያስደስታችሁ። የሰው ልጅ ክፋት ይሰራል፣ በክፋቱ ልክ ደግሞ ጥሩ ነገር ይሰራል። ጥሩ ባየን ቁጥር እኛም ጥሩ ነገር እንድንሰራ ነው እንበረታታለን። ወደፊት በቃ ሁሉም ጥሩ ነገር የሰራን መስራት አለብን። መነሳሳት የሚባል ነገር አለ። ከአንዱ ጥሩ ነገር ያየ ሁሌ ጥሩ ነገር ለመስራት ነው የምንሞክረው እና በጣም ደስ ብሎኛል። አሁን እነ ቢኒ በዚህ ልክ ሰውን ማስደሰታቸው ወላሂ እኔ በጣም ነው ደስ የሚለኝ። ዛሬ እነ ቢኒና ሄርሜላ ካሉበት ስቃይ ወጥተው ደስተኛ ሆኖ ገና ሰውን ለማስደሰት ይሞክራሉ። እነ ናትናይን የተጎዱ ናትናይን ልክ እንደነሱ ነው የተጎዱ። እነሱም ወጥተው እንደዚህ ደስተኛ ሆነው ሰውን የሚያስደስቱበት ጊዜ ቅርብ እንደሚያደርግልን ሁላችሁም ዱዓም አድርጉላቸው፣ ጸሎትም አድርጉላቸው። ምክንያቱም እነዚህ ልጆች ትላንት እንደነሱ ተቸግረው ተጨኩነው በሰው በዘበኛቸው ተጨኩነው በአክስታቸው ተጨኩነው ነው። ግን ያ ሁሉ መከራ አልፈውት ወጥተው ዛሬ ደስተኛ ሆኖ የሚኖሩት እና እነ ናትናይን ደግሞ እነሱም እንደዛ ደስተኛ ሆኖ የሚኖሩበት ጊዜ ካሉበት ስቃይ ወጥተው በቤታቸው እንደፈለጉ የሚኖሩበት ጊዜ ነፃነታቸው ተሰጥቷቸው የሚኖሩበት ጊዜ አላህ ሱብሃነሁ ወተዓላ ቅርብ ያድርግልን። የዘወትር ዱዓይ ነው። ጾም ነው። በሁላችሁ በክርስቲያን ሆነ በሙስሊም ጾም ነው። ዱዓ አድርጉ፣ ጸሎት አድርጉ። የማን ዱዓ ወይም የማን ጸሎት እንደሚደርስ አይታወቅም። ሁላችሁም በድጋሚ መልካም ረመዳን ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮን ከወደዳችሁ በድጋሚ ሼር ላይክ አድርጉኝ።